ያለ ፈተና ነው ጎበዝ። ይሄ ወደ ቅድስና ህይወት ጉዞ ስጀምር ይሄን ያህል ፈተና ቁርስ ሰርቼ እልሃለሁ። ላምጣልህ። ቆይ ደገመች። አያለ መግባባት አበብዬ እኮ እንደናንተ እንደ ምድራውያኑ መብላት አቆም። እኔ አባት የበላቸው የአባቶችን ፈለግ ከተል ሰማዕት ለሆን ታላቅን ባይቻለው እንኳን ደስ ያለሽ። አባዬ ሰማዕትነት በፍቃድና በፕሮግራም ሆነ እንዴ? አበባ ሲገለጥልሽ እኮ እንደዚህ እኮ ነው። እንዲህ ነው እኮ የኔ በዚህኛው ይሁንልህ በዚህኛው ሲሉ እኔ በላቸው አማልቸው ቁርጥ ብዬ በያዙት ሰይፍ እዚህ አንገቴ ላይ ከቻረጉኝ ጭንቅላቴ እዛ እኔ እዚህ አበቅ ይህን ዓለም ንቄ ትቼ አሁን ራሱ የት እንዳሉ አላወኩትም። ጻድቃን ሳይቀጣጠሩ ይገናኛል ማለት ያለናተፈዳልየ ነው እንጂ እንደ ሰማዕቷ እንደ ቅድስት አርሴማ እንሰየፋለን። አለካ እንፈልግ እንደ ሰማዕቱ እንደ ቅዱስ ጊዮርጊስ እንፈጫለን። አባት መርጠን እንሞታለን። ሞተን ደግሞ ሰማዕት እንሆናለን። እንደ በረውት ዳምጤ ወይ ዞራ ጴጥሮስ ወቅዱስ ሉቃስ ቤተክርስቲያን እንደሚባለው ቅዱስ በላቸው ወቅዱስ ዳንቴ አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን በካ ሰው ስለ ሮጥ አይቀድምም ጉልበታም ስለታገደ አይጥልም ጎልያድ ወድቋል በዳዊት ጠጠር የእኛ አምላክ ስሙ ከፍ ይበል ይክበር እግዚአብሔር ስሙ እግዚአብሔር ይመስገን። ሰላም ነው ወይ? አለን ክብሩ ይስፋ። ምን አሉኝ? እቆወኝ አሄ ትቼዋለሁ። ትቼዋለሁ። ምን አሉኝ? እድሩን አሄ እሱንም ቢሆን ትቼዋለሁ። ምን ይኸውልዎት ጋሽ በላይ ይሰሙኛል። እኔ የዚህን ዓለም ነገር ንቄ ትቼዋለሁ። መንፈሳዊ ከፍታዬ ጨምሯል። ምን አሉኝ? ስብሰባ እኮ ዛሬ አልመጣም። እንዲያውም ስራውንም ቢሆን ለቅቄያለሁ። አበቃ። አልጠብቁኝ፣ አልመጣም። የት ያለ ፈተና ነው ጎበዝ። ይሄ ወደ ቅድስና ህይወት ጉዞ ስጀምር ይሄን ያህል ፈተና! አቤት የኔ ጌታ ፈተናው መብዛቱ! የት ያለ ፈተና ነው ጎበዝ። ፈተና አትሉ የት ያለ ነገር ነው? እንግዲህ ማነሽ የኔ ልጅ አበባ አበባ አቤት አባዬ። ነይ እስኪ የኔ ልጅ ነይ የኔ ልጅ የምነግርሽ አንድ ታላቅ የምስራች አለ የኔ ልጅ። ምንድን ነው ደግሞ የለበስከው ዛሬ? አይ አበባ አበብዬ እኔ እኮ እንደናንተ እንደ ምድራውያኑ መልበስ አቆምኩ እኮ እኔ ይሄ ከሰማይ ከንፍ እየጠበቅኩ አንቺ በዚህ ትገረኛለሽ እንዴ? ይልቅ ነይ አረፍ የምነግርሽ ታላቅ የምስራች አለ። ነይ አረፍ። ቆይ አባዬ ቁርስ ሰርቼ እልሃለሁ። ላምጣልህ። ቆይ ደገመች። አያለ መግባባት አበብዬ እኔ እኮ እንደናንተ እንደ ምድራውያኑ መብላት አቆምኩ።
ከሰማይ መና ሲወርድ እየጠጡ ምግብ ትይኛለሽ። ይልቅ የምነግርሽ ታላቅ ራዕይ አለኝ። አባዬ ደህና ነህ አይደል? ደህና ነኝ እግዚአብሔር ይመስገን። ምን ሆናለሁ? ይልቅ እንግዲህ ሀይልዬ ይህን ልጅ ልብ ብለሽ ስሚ፣ ልብ ብለሽ ስሚ። አምላክን ማየውልሽ እንኳን ደስ አለሽ። እኔ አባትሽ የበላቸው የአባቶቼን ፈለግ ከተል ሰማዕት ልሆን አምላክን ማይቻለሁ። እንኳን ደስ ያለሽ። አባዬ ደህና ነህ አይደል? ደህና ነኝ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዝግጅቴንም አጠናቅቄያለሁ፣ ሩጫዬንም ጨርሻለሁ። አበቃ ዲኖ ሰማዕትነት። ታዲያ አባዬ ሰማዕትነት በፍቃድና በፕሮግራም ሆነ እንዴ? አበባ ሲገለጥልሽ እኮ እንደዚህ እኮ ነው። እንዲህ ነው እኮ። ለሰማዕትነት እኮ ስንት ተጋድሎ ያስፈልጋል። እና እሱ ይቀጥላል፣ ቀስ እያለ ይቀጥላል። ስቴፕ ባይ አይዳንቴ ችን እንግሊዘኛ ሲዞር ብቻ ይቀጥላል። እኔ አባዬ ዛሬ የምትለው ምንም እየገባኝ አይደለም። እንግዲህ ደግሞ ጀመራት እንግዲህ አያለለ ምትለኝ ነው አንቺ እኔ አባትሽ ሰማዕቱ ቅዱስ በላቸው ትባል ከዙን አንቺ አይደለም እንዴ? ኧረ በስመ አብ በል አባዬ። ምን ትላለች እንጂ ወይ እኔ የምልሽ እኔ እጅሽን ይዤ ሀናንን አስለይቼሽ ሰንበት ትምህርት ቤት አስገብቼሽ ዜብራ በየትኛው በኩል እንደሆነ አስለይቼሽ አንቺ እኔን ስለ ሰማዕትነት ልታስረጂኝ ነው? አዎ አባዬ። እስኪ እንዲሆነ ስማሽ ቀጥይ እስኪ። ይኸውልህ አባዬ ለሰማዕትነት የሚያደርጉ ምን ትላለች እንጂ እንዴት ነው የሚያደርጋት? እባካችሁ አቤት ፈተናው መብዛቱ! አቤት የኔ ጌታ ስልፈሪች እጅ የምሰጠን መስሎኝ እኔ በላቸው ወይ ፈተና አትሉ እንዴት ያለ ነገር ነው? እንግዲህ ይልቅ እዚህ በመቀጠል ምንድን ነው የሚያስፈልገው? ሰማዕትነትን እንዴት ብቀበል ይሻላል የሚለውን በደንብ ማሰብ አለብን። ሰማዕትነትን እንዴት ብቀበል ይሻላል? ጩቤ 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 ይዛለሁ፣ እንዴት አስተካክላለሁ? እንግዲህ ወዲያን እንዲህ አደርግና ያዝኩት ጩቤ ራሴን እንግዲህ ያርቄ አረጋለሁ። አበቃ። እንዲህ ነው ሰማዕትነትን የምቀበለው። እንዲህ ነው። የማይሆን የማይሰጠ ተወላቸው ሌላ ሀሳብ እንጂ ይሄማ ስትሞት እራሱ ያለው ስቃይ መከራ አይደለም። የማይሆን ሌላ በምን ብቀበል ይሻላል? ሰይፍ ሰይፍ ይሄ ጥሩ ነው። ይሄ የሚገርም ሀሳብ ነው። ሰይፍ በረካክላቸዋለሁ። ያንበረክኩኛል መቼ ድል ይሰጡኝና የኔ ጌታ በዚህኛው ይሁንልህ በዚህኛው ሲሉኝ እኔ በላቸው አማልቼ ቁርጥ ብዬ በያዙት ሰይፍ እዚህ አንገቴ ላይ ከቻረጉኝ ጭንቅላቴ እዛ እኔ እዚህ አበቃ። እንዲህ ነው እንጂ ሰማዕትነት እንዲህ ነው። አበቃ። ጭንቅላቴ እዛ እኔ እዚህ ይሄማ በፍጹም አይሆንም። ይሄማ በፍጹም ሌላ ይሻላል። ሌላ ሀሳብ ይሄማ በፍጹም አይሆንም። ይሄማ አይሆንም። እንዲሁ ምን ባለ ገመድ 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 እንዲህ ገመድ አዘጋጃለሁ። እንዲሁም ይሄ ከዚህ በፊት ተሞክሮ አያውቅም። ስሜንም በዩኔስኮ አስመዘግባለሁ። ገመዱን እንዲህ አዘጋጅና ሰፋ አደርገዋለሁ። ለገመድ መሀል አንገቴን እንግዲህ አስገብቼ ገመዱን ሸንቀቅ ሳደርገው ሲል አበቃ። ይህ ነው ሰማዕትነትን የምትቀበል። ይህ ነው። እዛ በኋላ ደግሞ ነፍሴ ስትወጣ መላእክት ግራና በቀኝ ያጅቧል። ከፍ ሲያደርጓል። አቤት የኔ ጌታ ከዚህ ሁሉ ምን መርጠህ
እኔ እንደዚህ ክብር ያደርግኝ ተመስገን። በምድር ያሉ ምዕመናን ደግሞ ነጭ ለብሰው ሲዘምሩ ሲያሸበሽቡ አቤት የኔ ጌታ ተመስገን ተመስገን። ምን ቀረኝ? ሁሉም ነገር እንግዲህ ቀስ እያለ ይቀጥላል። ቅደም ተከተሉን ጠብቆ ስቴፕ ወዳንዴ ብቻ ስቴፕ ባይ ይቀጥላል። እንዲህ ነው ሰማት እንዲህ ነው የሚቀጥል በላቸው በላቸው ስለመጣ ደስ አለኝ። ስላገኘሁ ደስ ብሎኛል። ሰይዳምጥዬ ወደና መጣ ወረድ እንጂ ወዴት? ወደ መሬት። አይ ዳምጥዬ ዳምጥዬ አይ ዳምጥዬ እኔ እኮ ይህን ዓለም ንቄ ትቼ አሁን እራሱ የት እንዳለው አላወኩትም። ዳምጤ ለካ መንበር ላይ አይ ዳምጤ አሁን ወደዚህ ወደ አንተ ስመጣ ሁለት ባልና ሚስቶች ይጨቃጨቃል። ሲጨቃጨቁ እኔ ደረስ። መቼስ የእኔን ቅድስና ታውቃለህ። እድሉን አልሰጡኝም እንጂ እኮ ሀገር ነበር ማስከር ዳምጥዬ ጀመር እንኳን ጣጥም እንዲህ በግለሰብ ደረጃ አይደለም። ዳንቴዋ ሀገር ተሀገር ነበር የምታስከር። እዛ በኋላማ አንተምና አንቺም ነይ አይቡና በመካከላቸው ሆኜ ችግራቸውን ፈታሁ። ጌታ ዳምጥዬ እንዲያው ታይቶ ነው እንጂ እንዲያው ዝም ብለህ የማታደርገው በል አሁን ራሱ ወደዚህ ወደ አንተ ስመጣ የሆነ ነገር እንደሚፈጠር ጆሮዬን የመቶ ሹካል። እሱንም ልነግርህ ብዬ ያ ሁሉ አልፌ መጣሁ። አቤት መገጣጠም አቤት መገጣጠም ዳምጥዬ የራሱ ይኸው ስፈልግህ ነው የመጣ ዳምጤዋ ና ቁጭ በል አቤት መገጣጠም ዳምጥዬ ወይ አንድና መጣ እንኳን ደህና ቆየኸኝ። እንግዲህ ጤዋ ወይ ልብ ብለህ ስማኝ። ልብ ብለህ ስማኝ። በህልሜ ነው በህልሜ እንዲሁ ሰፊ ነው እንዲሁ ሰፊ ዳምጤ ምን ብዬ ልንገርህ? ስታዲየም ያህላል። በዛ ሁሉ ህዝቡ ሁሉ ግጥም ብሎ ሞልቷል። ዳምጤዋ ታዲያ ከዛ ግጥም ካለው ህዝብ መሃል አንድ መልካም ቀይ ሰውነቱ እንደ ፀሐይ የሚያበራ ፀጉሩ እንዲህ ወገቡ ድረስ የወረደው ከዛ ግጥም ካለው ህዝብ መሃል ዳምጤዋ እኔን በላቸውን መርጦን ምን አለ መሰለህ ዳምጤ? ምን አለ? በላቸው አቤት ነው በላቸው ና አይለኝ መሰለህ ዳምጤ? አንተ እንዲህ ነው የተመረጥኩት። ተመስገን አቤት ደስ ይላል። በልዬ ሰማዕት ልንሆን ነው ማለት ነው። ታዲያ ለአንተም ጋይቶ ነው። አቤት መገጣጠም ዳምጤዋ ጻድቃን ሳይቀጣጠሉ ይገናኛል ማለት ያለናቸው ናተፈኝ ዳምጥዬ ነው እንጂ አቤት መገጣጠም ዳምጤ እንዳይመኑራ አቤት ነው እንጂ ሰማያት ነው ነበረ ማየቱንስ ሄደው ንገረኝ እንጂ ፍቹን ንገረኝ። ፍቹዋን ዳምጥዬ ይጠይቃላ ዳምጤዋ አንተ እኮ ልጅም እያለህ ቀለም አይሆንልህም ዳምጥዬ። ና መቼም እነግርሃለሁ መቼም ክፉ አይደለሁም ዳምጤ እነግርሃለሁ። እንግዲህ ልብ በለኝ ስማኝ። እንግዲህ ምንድን ነው ያ ሰፊው ህዝብ ግጥም ያለው በስታዲየም ያ ሁሉ እንግዲህ ዳምጤ ኃጢአተኛ ነው ዳምጤ ታዲያ ሁሉ ዝማን ከተሰበሰቡ መርጦ ያ ቀይ መልካም ረጅሙ ሰውነቱ የሚያበረው እንግዲህ አምላክ ነው ዳምጥዬ እና አሁን የጠረኝ ታዲያ
ይሄን አንተም ታየህ ማለት እኔ እናንተ ዳምጥዬ ወይ ሰማዕት ልንሆን ትኬት ተቆርጦልን ጉዞ ጀምረናል። እንኳን ደስ አለህ ዳምጥዬ። ባላምሮ ደስ አለህ። ይረገጣ ሰማዕትን መኖር እንዴት ነው? ሰማዕት እንዴት ነው? ያባ እሷንማ እኔ አስቤበታለሁ። ጨርሻለሁ ሁሉንም ነገር። ምን እናደርጋለን መሰለህ? መካ እንሄዳለን። መካ እንሄዳለን። ምን አባቱ? አዎ እንሄዳለን። አላያናቱ ቁንጮጮ ላይ እንወጣለን። አላያናቱ አዎ ዳንቴዋ አትስጋ አናቱ ላይ እንወጣለን። ከዛ በኋላ የኢየሱስ ክርስቶስን ጌትነት ስንመሰክር በያዙት ድንጋይ በያዙት ሸፎ ድንጋይ አናታችን ሲሆን እንቀበላለን። ይሁን እንቀበላለን። እንዲህ ነው ዳንጥዬ። አንተ መቼም ለዚህ ለዘመናዊነቱ ቀረብ ስለምትል ዜዛ ነው ምንድን ነው የሚመጣው? ዜዛ እሱን ትጨርሳለህ። ጊዜ መስጠት በፍጹም አያስፈልግም። ዓመት አድርገን አበቃ። እንዲህ ነው እንጂ እንደው ሊቢያ ይናቀው ሊቢያ እሱሽ ሊቢያ ዳንቴ እንዲሆን የራሱ ልልህ ነበር። ያቀረባችሁ ለግርበት ሊቢያ ቢሆን ለሚሻል አስበዋል። ዳንቴ በያዙት ሰይፍ አንገታችንን እምሽን ልክ አድርገው ሲጥሉን ሜዲተራንያን አባወር ሲባረክ በእኔና ባንተ አቤት ተመስገን ተመስገን። ዳንቴ ወይ ብንፈልግ እንደ ሰማዕቷ እንደ ቅድስት አርሴማ እንሰየፋለን። አለካ ብንፈልግ እንደ ሰማዕቱ እንደ ቅዱስ ጊዮርጊስ እንፈጫለን። ምን አባቱ መተን እንሞታለን። ሞተን ደግሞ ሰማዕት እንሆናለን። ሁሉም ነገር እንግዲህ ቀስ እያለ ስቴፕ ባይ ስቴፕ ይቀጥላል። አባዬ ደህና አደርሽ ዳምጤ? የት አደርሽ የኔ ልጅ? ዳምጥዬ ቅድስና እንርዳሽ አበባ። እስካሁን እኮ በሩ ላይ ተለጥፌ ስታወሩ የነበሩትን እየሰማችሁ ነበር። ሾካካ ይኸውልሽ ገና ይሄ ምንድን ነው? ገና በዩቲዩብ በቲክቶክ ገና በኢንተርኔት እናወራለን። ትላለች። እርስዎ እንኳን ጋሽ ዳምጤ የአባዬ ሲገርመኝ እርስዎ ምን እያደረጋችሁ ነው ያላችሁ? የእግዚአብሔር ሰማዕትነት ለማግኘት እኮ የግድ በሰይፍ መቀላት የለብንም። የዚህ ዘመን ሰማዕትነት እኮ ትውልዱን ማነጽ፣ ወጣቱን ወደ ቤተክርስቲያን እንዲሄድ ማድረግ፣ ንስሐ መግባት ወዘተረፈ አሳጥሪልን እና ገና ለገና ማይሆን ህልም አየሁ ተብሎ ማይሆን ነገር ይደረጋል። ለሰማዕትነት እኮ ስንት ተጋድሎ ያስፈልጋል። ወይኔ በላቸው አባዬ። እናገራለሁ እንዴ አበባ። አቤት አባዬ። ወጣቱ የት ነው ያለው? መጽሐፍ ቅዱስ ምንድን ነው የሚለው? አበባ አዎ መጽሐፍ ቅዱስ የሚለው መተግበር ወጣቱን ወደ ሰንበት ትምህርት እንደፈለውት ዳምጤ ወይ ዞራ ልትለን ነው እንግዲህ አባዬ። ጋሽ ዳምጤ በመካከላችን ፍቅር ጠፍቶ በዘረኝነት በምቀኝነት በክልል ተከፋፍለን እንታመሳለን። ይህንን ማሰብ እኮ ነው ሰማዕትነት። አበብዬ። አቤት አባዬ። አበባ። አቤት ወየ በይ እስኪ። አቤት አባዬ። እኮ አንዴ ጨርሽ ብለን ነው እንጂ አንሰማሽም እኮ እኛ አንሰማሽም። ይልቅ አሁን ይሄ ማለቱን ተይና እሱ ከቤቷና ወረቀት ይዘሽ ምን ልታደርጉ? ይኸውልሽ ለእናንተ እና ለሚሰጠው ለነዳያን የምንሰጠው ጻፍ እናድርግላችሁና በቃ የቀሩንን ሀብቶች ለእናንተና ለድሆች መጽውተን
ሰማያት ነው እጅ ስክሪፕቶና ወረቀት እኛ አንሰማሽም። አንሰማሽም። እንግዲያውስ ማደርገውን አውቃለሁ። እንዴት ነው የሚያደርጋት ደግሞ እቺ ነገር ትላለች። ደምድዬ ፈተና ነው ይሄ ፈተና ነው። ፈተና ስታትሉ እንዴት ያለ ፈተና ነው ጎበዝ። ለነገሩ ከሩቅ አይመጣም ፈተና ወፈፌ እንደው ያሳደግናት አንድ ነገር ላማክርህ። ይሄ ልብስ ሰፊው በእኛ ጀርባ ያለው አቶ በሬውን የሆነ ቀን መጣና እንደው የትራንስፖርት ነው ምናምን ብሎ ቸገረኝ ፈለጠኝ ምናምን 35 ብር ሰጣሁት። ቅድስና እያወቅሁ አሁን እቺ የሰማዕትነት ጊዜ ስጠብቅ ነበር። አሁን እቀበለውና በእኛ እንዴት ያለ ነገር ነው? አፍንጫውን ይዘህ ተቀበለው። አፍንጫውን ይህ አንተን ብር የተበደረ በሬውን የእሱ ወንድም ደግሞ እኔን እንዲሁ አንድ ቀን መጣና እንዲሁ ልጅ አርግዛብኝ ይሁን አርግዞብኝ ብሎ እንዲሁ አልቆጠርኩትም 11 ብር ከ50 ሳንቲም እንዳሰብ ሰጠሁት። እንደው መበደር በዘራቸው ነው። በእናትህ እንደው በዘራቸው ዳምጥዬ ሽን ቀን እኔም ስጠብቅ ነበር። ጉሮሮውን አንቄ እቀበለዋለሁ። መልቀቅ የለም ቀበለውና እዚህ ላይ 13 ቀበሌ ሸንበጥ ሚካኤል ወስጄ እነግሳለሁ። አበቃ ታዲያ ለምረት እንዲነገርብኝ አልፈልግም። ጉዳይ ስለቆጡ በልዬ እንደው እኔም አሁን ከቤቴ ብዙ ልብስ አለኝ። አዎ እንደው ብሰጠው ማያልቅም አለ። እሱነንም ወስጄ ለምሰጥ ለድሃዎች ረስት ዳንቴዋ ኧረ ለግስ እኔም ጋር የወዳደቁ ቡታንቴዎች አሉ። እነሱን ሸክፌ እለግሳለሁ። በልዬ እንደው እችንም ቢሆን እሰጣለሁ። እኔ ቆርጫለሁ። በቃ እችንም ቢሆን በቃ ለግሸንም ሰማዕትም ሆነ የለበስካት በቃ ልሰጥ ነው። እቺ ሸጋናት እቺስ እንዲያው እኔ ይሁንሽ ሰማዕት ምን ወለስ ላይ ምን ያደርግልናል? አይ ይሆናል ለግስ ለግስ ምን አባቱ በልዬ እንደውም ይሄን ቤት ሁሉ እንሸጠዋለን። ይሄን ቤት ሁሉ እንሸጠዋለን። ይሄን መኖሪያችን በቃ እንሸጠዋለን። ምንኖርበት? አዎ አይዳንተ አንተ ደግሞ ቀለም ስላልገባ እንዲሁ ዝም ብለህ እለለ ማለት ደስ ይላል። ዳንቴዋ ይሄማ በፍጹም አይሆንም። ለምን? ዳንትዬ ይሄማ ለልጆቻችን ቀመስ ለእኛም ደግሞ ስማችን መጠሪያ ነው። ዳንቴ አይ የስሙን ነገርማ ተው። አዎ የስሙን ነገር ተው። እንግዲህ ምንድን ነው በየስማችን በየሀገረ ስብከቱ ስለሚሰጥ ቤተ ክርስቲያን ይሰጠናል፣ በስማችን ይሰየምልናል። እዚህ ጋር የቅዱስ በላቸው ቤተ ክርስቲያን፣ እዚህ ጋር ደግሞ የቅዱስ ዳምጤ ቤተ ክርስቲያን። በቃ አለቀ እኮ። በልዬ ምን ነው ዳንቴ ያዝኛባለሁ። ዳንቴ ምን ነው በልዬ ዳንቴ ከፋኝ። እኔ ክፋይ ምን ነው ወደ ባባ ምን ነው ዳንቴ ያዝኛባለሁ። ዳንቴ እኔ ልዘን እንደው ምን አደረግኩ? እንደው ዳንቴዋ እኔ እንዳንተ አብረን ጭቃ አቡተናል። አደግንም አድገናል። ምን አጠፋሁ? በልዬ ዳንቴዋ እኔ እናንተ ክፉ ደጉን አብረን አላሳለፍንም? አሳልፈናል። እንደው ምን አስቀይሜ ነው? በልዬ ዳንቴዋ ሚዜ ሁነህ ሚዜ ሁኜ ደሬ አንተ ዳዳለህ ተዳድረናል። ምንድን ነው ያስቀየምኩ? በልዬ ታዲያ እንዴት ነው ዳንቴ እንደ ክፉ ባልንጀራ የኔ እናንተ ደብር ማዶ ለማዶ የሚሆነው? አልመጣልኝም።
መቼም ታውቀት ማይነስ ሊሆን ይችላል። ይሆን መቼም ይቅር በል አንድ ላይ ነው እንጂ ምዕመናኑ በረከቱም የሚጨምር አንድ ላይ ሲሆን ሲገነባ ነው። ያኔናባተስም በየሀገረ ስብከቱ አንድ ቤተ ክርስቲያን እሱማ እኮ ቅዱስ ጴጥሮስ ወቅዱስ ሉቃስ ቤተ ክርስቲያን እንደሚባለው ቅዱስ በላቸው ወቅዱስ ዳንቴ ቤተ ክርስቲያን አሁን ምን እናደርጋለን? አንተዋ አካውንት እንከፍታለን። በየሀገረ ስብከቱ ያለው ገንዘብ ጠርቀምቀም እንዲሆን በአንድ እንዲሆን እናደርጋለን። ምን ቀረ? ነፃ በኋላ ቤተሰቦቻችንን፣ ልጆቻችንን፣ ወዳጅ አዝማዶቻችንን አለበላቸው። ምን ቀረ? እንዳምየዋ በልዬ እንደው እህስ ሲሆን መዝሙራችንን ሊሆን በልዬ ሞትን አደግ ሞትን እኮ ሞትን እንዴት ዳንተዬ እና እንደዚህ እናደርጋለን። ዳንተዋ ገንዘቡን ጠርቀምቀም አድርገን ወደ ላይ እንዲያደርግ እናደርገዋለን። ሁሉም ነገር ቀስ እያለ ስቴፕ ባይ ስቴፕ ይቀጥላል። በልዬ እንደው የመዝሙራችን ነገር አሁን እያሳሰበኝ መዝሙር ይዘመርልናል ዳንተዬ። እንዲሁም ምዕመናኑ የሚጨምረው መዝሙር ሲኖር ስለሆነ ያማሩ እቃዎችን እናስመጣና ዳንተዬ ዝማሬያችን ለዓለም እንዲዳረስ እናደርጋለን። ዳንተዬ ቅድስና ደግሞ የዜማ ችግር እንደሆነ የለብንም። ቤታችን ዳንተዬ ያዝ በላ ይሰቀጥጣል። ሌላ ነገር አምጣ ዳንተዬ። ደህና ነገር ነው እንጂ መዝሙር አይደለም። በክርስትና ስማችን እናድርገው እንዴ? የራስማል አይመስልም ዳንተ? የራስማል ዳንተ ደግሞ እንደው ዝም ብለህ ትላለህ። ዳንተዬ አቡነ ገብረ መንፈስ ቅዱስ የሚል አለ እኮ። አንተ አታነብ እውቀት ቀለል የራቅህ ነገር ቀለል። ቅድምም እኮ ተሳሳት። ምን ብዬ ቶማስና ሉቃስ አለ እኮ እና ምንድን ነው የሚባል? ሲላስና ማርሲላስ ነው። አለማወቅ ይልቅ አሁን እንግዲህ በክርስትና ስማችን እናድርገው። ዳንቴ ይረዝማል ግን ይሁን ዳንቴ ደግሞ እንዲሁ ዝም ብለህ ይሁን። እንዲህ እናደርጋለን። ዳንቴዋ ያዝ እንግዲህ ሀብተ ወልድ ወልደ ትንሣኤ ዳንቴዋ ሀብተ ወልድ ወልደ ትንሣኤ
ሸረማን ነው ደፈት ይላል ያው ከዱል ሰጣሉ እስቲ ቀና ብለኛቸው አንተ ጥሩ ስለምትል አንተ ትሻላለህ። ኧረ ከወገዴ በታች ተበላሽቻለሁ። ኧረ እኔም እኮ በልዬ ቀና ብለህ ነው አንተ ትሻላለህ። ኧረ ተው አንድ ላይ ቀና ብለህ አንድ ላይ እንግዲህ ብለህ ነው ደግፈኝ። ኧረ እንዳትነካኝ። አቤት ውርደት! አንተ የምን ጉድ ነው? የሰውነት እንዳለ በጥማት እኔስ ምን አገላጣለኝ? ዳምጤዋ ምን ጉድ ነው? ማነው ፈቶ የላከብን ነው? ውርደት! ለዚህ ነው ዳምጤ ስትፎክር ያ ሁሉ ፉከራ ያ ሁሉ ነገር ለዚህ ነበር። ማነው? አበበ ማነሽ? አበባ ማነው? ጀልባው መርከብ። አይ የእውነት በጣም ነው የምታሳፍሩ። በጣም ያዘንኩባችሁ። እንደዚህ ነው ሰማዕትነት የምትረዱ? እንደዚህ ነው። በዚህም ሰዓት ያው ቤተክርስቲያናችን ስንፈተና ባጋጠማበት ሰዓት ሰማዕትነት እንደዚህ ነው የምትረዱ? በጣም ነው የምታሳዝኑ። ወገኖቻችን ባስ እየታረዱ ደማቸው አንድ እየፈሰሰ ካህናት ከመሰዊያው ፊት እየታረዱ ቤተክርስቲያን እንደ ደመራ እየተቃጠለች ባለበት በዚህ ሰዓት እንደዚህ ነው ሰማዕትነት የምትረዱ? እንደዚህ ነው ለእናንተ እኛ ላይ የምትሆኑ? ጥንቱን እኮ አባቶቻችን ከሚወዷቸው ለሚያፈቅሯቸው ለቅድስት ቤተክርስቲያን ስለ ኢየሱስ ስለ ክርስቶስ ስለ ስሙ ሲሉ ነበር መስዋዕት የሚሆኑ። አዎ አባዬ፣ ጋሽ ዳምጤ ሰማዕትነት ስለሌሎች የሚከፈል ዋጋ ነው። የዚህ ዘመን ሰማዕትነት ጭንብል ከለበሱ ተኩላዎች ጋር ነው ውጊያውን የምናደርገው። ስለ ክፉ ፍላጎታችሁና ስለ ክፉ ምኞታችሁ ሊሆን ይገባል አባዬ። እውነቷን ነው። በጣም ነው የሚያሳፍሩ። እንደዚህ የሚረዳ እኮ በየቤቱ ስንት ይኖር ይሆናል። የዛሬዋ ቀን ካላስተማረቻችሁ እድሜ ዘመናችሁን በሙሉ የሰይጣን መጫወቻ ሆናችሁ ነው የምትቀሩት። እናንተ ናችሁ መካ ሊቢያ ብትሄዱ ሰማዕትነት የምትሆኑት። በትንሿ ነገር እኮ አየናችሁ፣ ታዘብናችሁ፣ አየናችሁ። እናንተ በዚህ አመለካከታችሁ የትም ብትሄዱ ሰማዕት አትሆኑም። እናንተ እኮ ከፊታችን ያላችሁ አባቶቻችን ናችሁ። እንዴት እኛ እናንተን እናስተምር? ምናልባት የዛሬዋ ቀን እናንተ እግዚአብሔር ለማስተማር የመረጣት ልትሆን ትችላለች። መጀመሪያ እስኪ ቤተክርስቲያናችሁ መውቁ፣ እምነታችሁ መውቁ። አይደለም ሰማዕት ብትሆኑ ክርስቲያን በቅጡ አልሆናችሁ። እዚህ በላይ እናንተ እንዴት መናገር እንዳለብኝ ባላቅ አባኔ ይሆንልኝ። አሁን እነዚህ ትናንትና ተወልደው ይምካሩ። ምን ጉድ ነው? አቤት ውርደታችን ዳንቴ! እንዴት ነው ቁም ያለው ተጋድሜ ካልሆነ እንግዲህ የራሱ እኮ ምን አገላጣለኝ? ዳምጤ እንደው በቅጡ እንደው ሃይማኖታችን ሳነው ሰማዕት ምናምን ብለን እኛ ለምናል። ኧረ እንኳን እኛ ሰማዕት ልንሆን መቼ በቅጡ ክርስትናውን ተረዳ ነው ዳምጤ? አሁን እንዴት ነው ቤተክርስቲያን ስትባል እንኳን ልጆቻችን ዋሉ ዳምጤ ነፍስና ስጋችንን ተበልተን ነበር። እንግዲህ አሁን እኔ ቤት እንሂድና ቀያሪ ልብሶችም አሉ እንተጣጠብና የንስሐ አባታችንን እናግኝ። እንደው ቤተክርስቲያን ሂጅ ልፍት ብዬ ይቅር በለኝ ሰንበት ትምህርት ቤት ጠዋ ማህበር ሂደን ልንማር ይገባል ይገባል። ታበል እንግዲህ ደግፈኝና እንዳትነካኝ ገና መች ተረዳንኛ። ነው መቼም አታትንካኝ ወዲያ አትላከኝ